ሰላም የተወደዳችሁ ኦርቶዶክሳውያን ቤተሰቦቻችን እንደምን ሰነበታችሁ? አምላካችን እግዚአብሔር ሁላችንንም እድሜ ሰጥቶ ጤና ሰጥቶ ባርኮ ቀድሶ ይቺን ሰዓት ደግሞ እንድንማር ቅዱስ ቃሉን እንድንሰማ ጊዜ ስለሰጠን ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። ቅዱስ አባታችን እግዚአብሔር እንደፈቀደልን እንግዲህ ኦርቶዶክሳዊ ቤተሰብ ትምህርት ጀምረናል። በዚህ በኦርቶዶክሳዊ ቤተሰብ ትምህርታችን ውስጥ ኦርቶዶክሳውያን ቤተሰቦቻችን ህይወታቸውን እንዴት በእግዚአብሔር ቃል መምራት እንደሚገባቸው የምንማማርበት ነው። አንድ ኦርቶዶክሳዊ ቤተሰብ ልጆቹን በተመለከተ፣ ትዳሩን በተመለከተ፣ ቤቱን በተመለከተ እንዴት ህይወቱን በእግዚአብሔር ቃል መምራት እንደሚገባው የምንማማርበት የትምህርት ጊዜያችን ነው። ብዙ ጊዜ እንደምታስተውሉት መሰረታዊ የሆኑ ትምህርቶች ላይ ትኩረት በማድረግ ከዚያ ባሻገር ደግሞ የተለመዱ ጉዳዮች ላይ ስብከታዊ ትምህርቶችን ብቻ በማዘጋጀት አንድን ቤተሰብ ማዳን አልተቻለም። ስለዚህ ከዚህ የተነሳ አሁን የጀመርነው ትምህርት ምንድነው? አንድ ኦርቶዶክሳዊ ቤተሰብ ትዳሩን፣ ህይወቱን፣ ቤቱን፣ ልጆቹን እንዴት በእግዚአብሔር ቃል መምራት እንደሚገባው እንማራለን። ከዚያ ባሻገር ደግሞ ኦርቶዶክሳውያን ወጣቶች ወደ ትዳር፣ ወደ ጋብቻ ከመግባታቸው በፊት ምን ማሟላት እንደሚገባቸው፣ ጋብቻቸውን እንዴት በስርዓተ ቤተክርስቲያን ማከናወን እንደሚገባቸው፣ በስርዓተ ቤተክርስቲያን ከተጋቡ በኋላ ደግሞ በትዳራቸው ውስጥ የሚያጋጥማቸውን እያንዳንዱን የህይወታቸውን መሰናክሎች፣ እያንዳንዱን ፈተናዎች እንዴት መሻገር እንደሚገባቸው፣ እንዴት ትዳራቸውን በእግዚአብሔር ቃል መምራት እንደሚገባቸው የምንማማርበት ነው። ስለዚህ ብዙ ልምድ እንካፈላለን፣ ስለ ኦርቶዶክሳዊ ቤተሰብ እንማማራለን፣ እንዴት ቤታችንን በእግዚአብሔር ቃል መምራት እንደሚገባን እንማማራለን። ለዚህ ቤት እንግዳ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክርስቶስ ፍቅር ጠይቃችኋለሁ። ለዛሬው የያዝነው ኦርቶዶክሳውያን ወጣቶች ወደ ጋብቻ ከመግባታቸው በፊት እነዚህን ጥያቄዎች መመለስ አለባቸው የሚል ነው። ዛሬ የምንመለከተው ወንዶችን በተመለከተ ነው። አንድ ኦርቶዶክሳዊ ወንድ፣ አንድ የቤተ ክርስቲያን ልጅ ወደ ጋብቻ ከመግባቱ በፊት፣ ወደ ትዳር ከመግባቱ በፊት እነዚህን 10 ጥያቄዎች መመለስ አለበት። በእነዚህ ጉዳዮች ላይ መዘጋጀት አለበት። ይህ ማለት ደግሞ በቀጥታ በመንፈሳዊ ጉዳዮች ላይ ብቻ ያተኮረ ሳይሆን ማህበራዊ ጉዳዮቻችንንም የሚዳስስ ነው። ይህንን ትምህርት ያዘጋጀውበት መንገድ አንድ ኦርቶዶክሳዊ ወጣት፣ አንድ የቤተ ክርስቲያን ልጅ ቢያንስ ወደ ትዳር ከመግባቱ በፊት፣ ወደ ጋብቻ ከመግባቱ በፊት እነዚህን 10 ጥያቄዎችን ቢመልሳቸው፣ ራሱን ቢጠይቅ፣ በእነዚህ በ10 ጥያቄዎች ላይ ቢዘጋጅ ምናልባት ይጠቅመዋል በሚል ነው ይህንን ትምህርት ያዘጋጀ ነው። ከዚያ ባሻገር ደግሞ ወደ ትዳር የገባችሁትም በትዳራችሁ ውስጥ እነዚህን ጥያቄዎች ራሳችሁን ደጋግማችሁ ብትጠይቁ ቤታችሁን በሚገባ ማስተካከል ትችላላችሁ። በተለይ እነዚህን ጥያቄዎች ራሳችንን ስንጠይቅ የጎደለንን ነገር እንድንመለከት። ዛሬ የምንመለከተው ወንዶችን በተመለከተ ስለሆነ ወንዶች ቤታችሁ ውስጥ እንዴት ሚስቶቻችሁን መምራት እንደሚገባችሁ፣ እንዴት ቤታችሁን መምራት እንደሚገባችሁም ጭምር የጎደላችሁን ነገር የምታዩበት፣ የምታርሙበት፣ የምታስተካክሉበት፣ ወደ መንገድ የምታመጡበት፣ ደግሞ በፍቺ ምክንያት አደጋ ላይ የወደቀ፣ ለአደጋ የተጋለጠ፣ ለብዙ ወጥመድ የተጋለጠ ትዳርም ካለ አንድ ባል እነዚህን ጥያቄዎች ራሱን በመጠየቅ እንዴት ቤቱን ከአደጋ መታደግ እንደሚገባው፣ ትዳሩን ከአደጋ መታደግ እንደሚገባው የምንመለከትበት ነው። ስለዚህ ይሄ ቪዲዮ ላላገቡትም ሰዎች በዋናነት የሚጠቅም ነው፣ ላገቡትም ሰዎች ደግሞ በዋናነት የሚጠቅም ነው። ምክንያቱም ሁለታችንም ያገቡትም ያገባነውም እነዚህን ነገሮች ራሳችንን በመጠየቅ ማረም እንችላለን፣ ጉድለታችንን መሙላት እንችላለን እና ትምህርቱን እንድንከታተል አምላካችን እግዚአብሔር ሁላችንንም ይርዳን። ደግሞ መስማት ብቻ ሳይሆን በምንሰማው ቃል ማስተካከል፣ መሙላት፣ ህይወታችንን ማረም እንድንችል እግዚአብሔር ሁላችንንም ይርዳን። በመጀመሪያ ደረጃ አንድ ሰው ወደ ጋብቻ ከመግባቱ በፊት፣ ወደ ጋብቻ ከገባም በኋላ ምንጊዜም ትዳሩ አደጋ ላይ እንዳይወድቅ አንደኛ መረዳት የሚገባውና ራሱን መጠየቅ የሚገባው ጥያቄ ጋብቻ የእግዚአብሔር ስጦታ እንደሆነ ታምናለህ የሚል ነው። ሰው ጋብቻ የእግዚአብሔር ስጦታ እንደሆነ ካላመነ ሰጪውን አያውቀውም ማለት ነው። ስለ ጋብቻ ዓላማ አልገባውም፣ ስለ ጋብቻ ምንነት አልገባውም፣
ጋብቻ የእግዚአብሔር ስጦታ እንደሆነ ያመነ ሰው ጋብቻን ቅዱስ ነው ይላል፣ ጋብቻን ክቡር ነው ይላል፣ ጋብቻን ሚስጥር ነው ይላል፣ ጋብቻን ብዙ በመንፈሳዊ አይን ይመለከተዋል። ነገር ግን ጋብቻ ስጦታ እንደሆነ ካላመነ ያቺን ሴት በብልጣብልጥነት ያገኛት ይመስለዋል። ያቺን ሴት በሀብቱ ብዛት ያገኛት ይመስለዋል። ያቺን ሴት በሰውነቱ ተክለቁመና ያገኛት ይመስለዋል። በተለያየ የራሱን አለኝ የሚላቸውን ነገር በትምህርት ደረጃ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በብልጣብልጥነት ሊሆን ይችላል፣ በአፈቀላጤነት ብዙ ነገር በማውራት ሊሆን ይችላል። ያንን እንደዛ የሚያስበው የጋብቻን ዓላማ ስላልተረዳ ነው። አንድ ሰው የጋብቻ ዓላማ ከገባው የጋብቻን ምንነት ከተረዳ ጋብቻ ስጦታ እንደሆነ ያምናል። ስለዚህ አንተ ለማግባት የተዘጋጀኸው አንተ ጋብቻ የእግዚአብሔር ስጦታ እንደሆነ ታምናለህ ወይ? ሚስት የእግዚአብሔር ስጦታ እንደሆነች ታምናለህ ወይ? ሀብትና ንብረት ከአባቶች ዘንድ ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ተብሎ በቅዱስ መጽሐፍ የተጻፈውን ትቀበላለህ ወይ? አንተ የምታገባት ሴት ከእግዚአብሔር የተሰጠች እንደሆነ ታምናለህ ወይ? ልጆች የእግዚአብሔር ስጦታዎች እንደሆኑ ታምናለህ ወይ? ስለዚህ በመጀመሪያ ደረጃ አንድ ሰው ራሱን መጠየቅ የሚገባው ጋብቻ የእግዚአብሔር ስጦታ እንደሆነ ማመኑን ነው። ራሱን ማየት የሚገባው ይሄንን ያውቃል ወይ የሚል ነው። ሁለተኛው ያገቡትም ያላገቡትም ሰዎች ራሳቸውን መጠየቅ የሚገባቸው ሚስትህን ከልብህ ትወዳታለህ የሚለውን ጥያቄ ነው። ሚስቱን ከልቡ የማይወዳት ሚስቱን የእውነት የማይወዳት ሰው ጋብቻ አልገባውም፣ ወይንም ደግሞ ትዳሩ አደጋ ላይ ነው ያለው። ስለዚህ ራሱን መጠየቅ የሚገባው እኔ ሚስቴን ከልቤ እወዳታለሁ ወይ፣ የእውነት እወዳታለሁ ወይ ብሎ ነው መጠየቅ የሚገባው። አሁን ልታገባት ያሰብካትን ሴት ከልብህ ትወዳታለህ? የእውነት ትወዳታለህ? ለምን እንደምታገባትስ ታውቃለህ? ለምንድን ነው የምታገባት? ገንዘብ ስላላት? ውጭ ሀገር ስለምትወስድ? ወይንም ደግሞ አንተ የምትፈልጋቸው ነገሮች እርሷ ጋር ስላሉ? ለምንድን ነው የምታገባት? ይህንን መረዳት አለብህ። አየህ፣ ከልብ የማትወዳት ከሆነ ትዳሩ አደጋ ላይ ይወድቃል። ስለዚህ አንዲትን ሴት ከማግባት በፊት ከአንዲት ሴት ጋራ ጋብቻ ከመመስረታችን በፊት ከአንዲት ሴት ጋራ ትዳር ከመመስረት በፊት አስቀድመ ራስን ደጋግመ መጠየቅ የሚገባው የእውነት እወዳታለሁ ወይ? ከልብ እወዳታለሁ ወይ? ምንም ነገር መስፈርት ሳታዘጋጅ በዓለም ላይ ያለውን ነገር መስፈርት ሳታዘጋጅ የደም ግባቷን፣ የመልኳን፣ የገንዘቧን፣ የእውቀቷን፣ ያላትን የሀብት ንብረቷን እነዚህን ነገሮች ሁሉ መስፈርት ውስጥ ሳታስገባ ያቺን ሴት እግዚአብሔር የሰጠኝ ሴት ናት ብለ ከልብህ ትወዳታለህ ወይ? ይሄንን ራስን ደጋግመህ መጠየቅ አለብህ። ምክንያቱም የትኛውም ነገር በቁሳቁስ ከተመሰረተ በቁሳቁስ ይፈርሳል። በሀብት ላይ የተመሰረተ ጋብቻ በሀብት ምክንያት ይፈርሳል። በመልክ ላይ የተመሰረተ ጋብቻ ያቺ ሴት ደምግባቷ፣ መልኳ በመውለድና በተለያየ ነገሮች ሲጠፋ ይፈርሳል። ስለዚህ ጋብቻ መመስረት የሚገባው የእውነት ፍቅር ላይ ነው። ፍቅር ደግሞ የእግዚአብሔር ስጦታ ነው። ስለዚህ ከእግዚአብሔር የተቀበልነው ፍቅር ስለሆነ በዚህ በፍቅር ላይ በእውነት የተመሰረተ ጋብቻ አይፈርስምና ሁለተኛ ጥያቄ የምታገባትን ሴት ያገባሃትን ሴት ከልብ ትወዳታለህ ወይ የሚለው ነው። ይሄንን ጥያቄ መመለስ አለብህ። የእውነት ትወዳታለህ ወይ? የእውነት ከወደድካት አግባት። የእውነት የማትወዳት ከሆነ ግን አታግባት። ምክንያቱም ዋጋ ታስከፍላታለህ። ሕይወቷን አደጋ ላይ ትጥለዋለህ። ከምንም እንዳትሆን ታደርጋታለህ። ስለዚህ የምታገባትን ሴት በእውነት ልትወዳት ይገባል። በእውነት ስትወዳት ዋጋ ትከፍልላታለህ። በእውነት ስትወዳት መስዋዕት ትከፍልላታለህ። በእውነት ስትወዳት ብዙ ነገሮችን፣ ብዙ መከራዎችን አብረሃት ታሳልፋለህ። በእውነት ካልወደድካት፣ በእውነት የማትወዳት ከሆነ በሁለታችሁ መካከል የእውነት ፍቅር ከሌለ ግን አደጋ ላይ ትወድቃላችሁ ማለት ነው። ስለዚህ ቅዱስ ጳውሎስም ለዚህ ነው ክርስቶስ ቤተክርስቲያንን እንደወደዳት ያለው። አያችሁ፣ የባል ፍቅር የቱ ጋር ነው ሲባል ክርስቶስ ቤተክርስቲያንን እንደወደዳት። ስለዚህ ክርስቶስ ቤተክርስቲያንን እንደወደዳት የማትወዳት ከሆነ ያ ማለት የእውነት የማትወዳት ከሆነ ዋጋ ማትከፍልላት ከሆነ ፈተናዎቿን፣ ችግሮቿን ሁሉ የማትሸከም የማትችል ከሆነ አታግባት። ስለዚህ መመለስ አለብህ ይህንን ጥያቄ፣ የእውነት እወዳታለሁ ወይ የሚለው መመለስ አለብህ። ሶስተኛው ሚስትህን ታዳምጣታለህ ወይ?
ይህንን ጥያቄ መመለስ አለብን። ቅዱስ ጴጥሮስ እንደተናገረው ሴቶች ደካማ ስለሆኑ ከድካማቸው የተነሳ ጥቂት ነገር ያበሳጫቸዋል። ስለዚህ በትንሽ በትልቁ የምትበሳጭ ከሆነ ተስፋዋ የሚመነምን ከሆነ ቅዱስ መጽሐፍ እንደሚናገር ድካም ስላለባት ከድካሟ የተነሳ ደግሞ በሕይወቷ በተፈጥሮም ደግሞ እንዲሁ በተለያየ መንገድ ድካም ስለሚታይባት ከዚህ አንጻር እርሷ የምታቀርብልህን ሐሳብ እርሷ የምታወራውን ነገር እርሷ የምትናገረውን ነገር ለመስማት ለማድመጥ ዝግጁ ነው ወይ? ሚስትን የማታዳምጣት ከሆነ ሚስትን የማትሰማ ከሆነ ስልቹ ነው የምትሆነው። ስለዚህ ትዳር አደጋ ላይ ይወድቃል ማለት ነው። ከማግባት በፊት ሚስትህን ማድመጥ እንደሚገባ፣ ከሚስትህ ጋር መመካከር እንደሚገባ፣ ከሚስትህ ጋር ማውራት እንደሚገባ፣ ስላለፈው ህይወታችሁ ማስተካከል ያለባችሁን አሁን ያላችሁበትን ጉዳይ እንዴት ማቀናጀት እንደሚገባችሁ፣ ወደፊት የሚኖራችሁ ልጆችን በተመለከተ፣ ቤትን በተመለከተ፣ ስራን በተመለከተ፣ ልዩ ልዩ ነገሮችን በተመለከተ ምን ማድረግ እንደሚገባችሁ እርስ በርስ የማትነጋገሩበት የማትወያዩበት የእርሷን ሐሳብ ክብር ሰጥተ የማታዳምጣት ከሆነ ትዳር አደጋ ላይ ይወድቃል። ስለዚህ ሶስተኛውን ጥያቄ መመለስ የሚገባ ሚስትህን ታዳምጣታለህ ወይ? የማድመጥ ችሎታ ከሌለ ለማድመጥ ራስን ማዘጋጀት አለብህ። ሐሳቧን ማክበር አለብህ። ጥያቄዎቿን መቀበል አለብህ። እርሷ የምታቀርባቸውን ሐሳቦች ቢጠቅምም ባይጠቅምም ግን ማድመጥ አለብህ። ካደመጥክ በኋላ የሚስተካከለውን ታስተካክላለህ፣ የምትቀበለውን ትቀበላለህ። እያንዳንዱን ጉዳይ ህይወትን ማረም ማስተካከል የምትችለው በመጀመሪያ ደረጃ እርሷን ጊዜ ሰጥተ ቦታ ሰጥተ አክብረ ስታዳምጣት ነው። አራተኛው ሚስትህን በልጆቿና በሰዎች ሁሉ ፊት ታከብራታለህ ወይ? አያችሁ፣ በልጆቻችሁ ፊት ሚስቶቻችሁን የናቃችሁ፣ በልጆቻችሁ ፊት ሚስቶቻችሁን የምትቆጡ፣ በልጆቻችሁ ፊት ሚስቶቻችሁን የምትደበድቡ፣ በልጆቻችሁ ፊት ከሚስቶቻችሁ ጋር የምትጨቃጨቁ፣ ጸብ የምትፈጥሩ ሰዎች ጋብቻ አልገባችሁም። ሚስትህን መምከር ካለብህ ከሚስትህ ጋር መመካከር መነጋገር የሚገባ ለብቻ ነው። በልጅ ፊት መጨቃጨቅ፣ በልጅ ፊት ክፉ መነጋገር፣ በልጅ ፊት ሚስትህን መስደብ ተገቢ አይደለም። ስለዚህ በልጆቿ በሰራተኛዋና በሰዎች ሁሉ ፊት ሚስትህን ማክበር አለብህ። የማታከብራት ከሆነ ሚስትህን የማታከብራት፣ ሚስትህን የማታደምጣት፣ ለሚስትህ ቦታ ከሌለ፣ በልጆቿ ፊት ካላከበርካት፣ በሰዎች ፊት ካላከበርካት፣ በሰው ሁሉ ፊት የምትንቃት፣ የተለመደውን ነገር ሁሉ ለብቻም በጋራም ሆናችሁ ለብቻም ሆናችሁ በሰው ፊትም ሆናችሁ በልጆችም ፊት ሆናችሁ ተመሳሳይ ነገር ብቻ የምታሳይ ከሆነ ትዳር አደጋ ላይ ይወድቃል። አያከብረኝም ካለች አይወደኝም ወደሚል ያድጋል። አይወደኝም ደግሞ ፍቺን ይፈጥራል ማለት ነው። ስለዚህ ከመፋታታችሁ በፊት ማድረግ የሚገባ ሚስትህን በልጆቿ በሰዎች ሁሉ ፊት ማክበር አለብህ። ጥያቄዎቿን መቀበል አለብህ። አምስተኛውና በጣም አንገብጋቢው ትልቁ ጉዳይ ሚስት ልጅ ባትወልድልህ እርሷ ከልጅ እንደምትበልጥ ታስባለህ? ይህንን ታምናለህ? በጣም ብዙ ሰዎች በዚህ ሰዓት ላይ የሚፋቱበት ትልቁ ጉዳይ አትወልድም በሚል ነው። ሚስት ብትወልድም ባትወልድም ከልጅ ትበልጣለች። ምክንያቱም አካል ናት፣ ከእግዚአብሔር የተቀበልካት ናት። አያችሁ፣ የመጀመሪያው ጥያቄ የእግዚአብሔር ስጦታ እንደሆነ ታምናለህ ወይ የሚል ነው። ሁለተኛው ጥያቄ የእውነት ትወዳታለህ ወይ የሚል ነው። ሶስተኛው ጥያቄ ታዳምጣታለህ ወይ የሚል ነው። አራተኛው ጥያቄ ታከብራታለህ ወይ የሚል ነው። አምስተኛው ጥያቄ እነዚህን አራቱን ከመለስክ አምስተኛው በጣም ቀላል ነው። ብትወልድም ባትወልድም እርሷ የእግዚአብሔር ስጦታ ናትና እርሷ ከልጅ በላይ መሆኗን ማመን አለብህ። በጣም ብዙ ጋብቻ የሚፈርሰው በልጅ ምክንያት ነው፣ በልጅ እጦት። መጽሐፍ እንደሚናገር ልጆች የእግዚአብሔር ስጦታዎች ናቸው። ሚስታችሁ አልወለደችምና ለመፋታት አልወለደችምና ላለማክበር አልወለደችምና ለመጥላት ማሰብ የለብህም። ሚስት ከልጅ ትበልጣለች። ምክንያቱም እርሷ በመጀመሪያ የእግዚአብሔር ስጦታ ናት። በአንተና በእርሷ መካከል የተመሰረተው ጋብቻ በእግዚአብሔር ፈቃድ የተመሰረተ ጋብቻ ነው። ከሁሉ በላይ ደግሞ በክርስቶስ ቅዱስ ሥጋና ክቡር ደም የተመሰረተ ጋብቻ ነው። ከዚህ የተነሳ ሚስት ስለወለደች አብዝተ የምትወዳት ስላልወለደች ደግሞ የምትጠላት መሆን የለበትም። እነዚያን የመጀመሪያዎቹን 4 ጥያቄዎች በሚገባ ከመለሳችሁ
አምስተኛው ቀላል ነው። በጋራ ሆናችሁ መጸለይ፣ እግዚአብሔርን መጠየቅ፣ የእግዚአብሔር ፈቃድ ይሁን ማለት። ምክንያቱም በሕይወታችሁ ሁሉ የሚከናወነው የእግዚአብሔር ፈቃድ ስለሆነ ከዚህ የተነሳ ጋብቻችሁን ታጸናላችሁ። ከዚህ የተነሳ ትዳራችሁን ከመፋታትና ከልዩ ልዩ ሰይጣናዊ ድርጊቶችና አደጋዎች መታደግ ትችላላችሁ ማለት ነው። ስድስተኛው ከማግባትህ በፊት ወይንም ደግሞ አግብተህም ከሆነ በጣም ማስተዋል ያለብህና ራስን መጠየቅ ያለብህ ጥያቄዎች። ስድስተኛው ጥያቄ ምንድነው? መጠጥ ትጠጣለህ ወይ? ትሰክራለህ ወይ? ሌላ ሱሳሱስ አለብህ ወይ? እነዚህን ነገሮች የማታቆም ከሆነ ጋብቻ አደጋ ላይ ነው ያለው። በጣም የብዙ ሰዎች ጋብቻ የሚፈርሰው ሰዎች አንዳንድ ወንዶች በላጤነት ጊዜ ሳያገቡ በፊት ይጠጣሉ፣ ይሰክራሉ፣ ከጓደኞቻቸው ጋር ያድራሉ፣ እንደፈለጉ ነው የሚኖሩት፣ የሚጠይቃቸው የለም። ከዚህ የተነሳ ይሄ ሁሉ ወደ ጋብቻ ሲመጣ ጥያቄ ውስጥ ይገባል። ሚስትህን የምትወዳት ከሆነ በጊዜ መግባት አለብህ። ማምሸት የለብህም። ሰካራም መሆን የለብህም። ሱስ ማቆም አለብህ። በጫት በሲጋራ በመጠጥ ሱስ ውስጥ የተጠመድክ ከሆነ እነዚህን ሁሉ ለትዳርህ ብለህ ማቆም አለብህ። የሚሰክር ወንድ፣ በሱስ የተጠመደ ወንድ ትዳሩን አያከብርም። አንደኛ በጊዜ አይገባም፣ አምሽቶ ነው የሚገባው። አምሽቶ ሲገባ ልጆቹ አሉ፣ ለልጆች የሚገባውን ፍቅር አይሰጥም፣ ለሚስቱ ያለውን ክብር አይገልጥም። ከዚህ የተነሳ ትዳሩ አደጋ ላይ ይወድቃልና ከማግባትህ በፊት ደጋግመ ራስን መጠየቅ ያለብህ። መጠጥ ሱስ ካለብህ መጠጥ ማቆም አለብህ። የጫት የሲጋራ ሱስ ካለብህ ጫትና ሲጋራ ማቆም አለብህ። አምሽተ የምትገባ ከሆነ በጊዜ ለመግባት ራስን ማዘጋጀት አለብህ። እነዚህን አስጨናቂና አስቸጋሪ ነገሮችን ነገር ግን አንተ ቀለል አድርገህ የምታያቸው ወንድ ልጅ ነኝ አምሽቼ ብገባ ምን ችግር አለው? ወንድ ልጅ ነኝ ብጠጣ ምን ችግር አለው? ወንድ ልጅ ነኝ ከጓደኞቼ ጋር አንድ ሁለት ማለት አለብኝ የምትል ከሆነ ህይወትን አደጋ ላይ ነው የምትጥለው። ስለዚህ መቀነስ አለብህ። ይሄንን ስትቀንስ ነው ትዳር ምን እንደሆነ ዋጋው የሚገባክ። የትዳርን ክብር የምትረዳው መጠጥ፣ ጫት፣ ሲጋራ፣ የተለያዩ ሱሳሱሶችን አምሽቶ መግባትን እነዚህን ለቤት የማይመጥኑ ለትዳር የማይመጥኑ ለጋብቻ የማይመጥኑትን ነገሮች አስቀድመ ማረም አለብህ። ያገባህም ከሆነ ደግሞ ትዳር እየተናጋ ያለው ባንተ መጠጥ ከሆነ፣ ትዳር እየተናጋ ያለው ባንተ ሱሳሱስ ከሆነ፣ ትዳር ጥያቄ ውስጥ የገባው ባንተ ድካምና ባንተ ጉድለት ከሆነ እነዚህ ነገሮች ራስህን ጠይቀ ማስተካከል አለብህ። ለሚስት ዋጋ መክፈል አለብህ። ለልጆች ዋጋ መክፈል አለብህ። ለትዳር ዋጋ መክፈል አለብህ። ይሄንን ስታደርግ ነው ከእግዚአብሔር ዘንድ ሽልማት የምታገኘው። ሰባተኛው ጥያቄ በጸሎት ታምናለህ ወይ? አየህ፣ አንተ በጸሎት የምታምን ከሆነ ጌታችን ኢየሱስ ክርስቶስ እንደተናገረው አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ብሎ የቅዱስ ማቴዎስ ወንጌል ምዕራፍ 21 ላይ እንደተናገረው አንተ በጸሎት የምታምን ከሆነ ቤት ሰላም ነው። አንተ በጸሎት የምታምን ከሆነ ከቀኝና ከግራ ከፊትና ከኋላ የሚሰነዘርብህን የጠላትን ቀስት ሁሉ ያ ጸሎት ይከላከልልሃል። እግዚአብሔር ይከላከልልሃል። ስለዚህ በጸሎት ታምናለህ ወይ? በጸሎት የምታምን ከሆነ ምንድነው የምታደርገው? ከሚስት ጋራ ማታም ጠዋትም የጸሎት ፕሮግራም ይኖራቸዋል። ልጅ ሲመጣ ደግሞ ከልጆቻችሁ ጋራ የጸሎት መርሃ ግብር ይኖራቸዋል። በጣም ብዙዎቻችን ያለብን ትልቅ ጉድለት ማታ ማታ ላይ ድራማ እያዩ ዘፈን እያዳመጡ መዝሙር እያዳመጡ የትኛውንም ነገር እያደረጉ ቡና ተፈልቶ ጫወታ ደምቆ እየተጫወቱ በዚያው ሁሉም ወደየክፍሉ ገብቶ ይተኛል። ይሄ በጣም አደገኛ ነው። ከቤተሰቦቻችሁ ጋር የጸሎት ሰዓት ያስፈልጋቸዋል። ቤታችሁ እንዲባረክ፣ ህይወታችሁ እንዲባረክ፣ ኑሯችሁ እንዲባረክ፣ ልጆቻችሁ በሰላም እንዲያድጉ፣ የሥራ ገበታችሁ እንዲባረክ፣ ሁለንተናችሁ የተባረከ እንዲሆን በመጀመሪያ የቤቱ ራስ የሆንከው አንተ በጸሎት ማመን አለብህ። አንተ ስለ ጸሎት ማወቅ አለብህ። አንተ በጸሎት ችግር እንደሚፈታ ማመን አለብህ። አንተ በጸሎት ሚስት በሰላም እንደምትኖር ማመን አለብህ። አንተ በጸሎት ልጆችን ማሳደግ እንደምትችል ማመን አለብህ። ጸሎት የማታደርግ ከሆነ፣ በጸሎት የማታምን ከሆነ፣ ከእግዚአብሔር ጋር በጸሎት የማትነጋገር ከሆነ ትዳር አደጋ ላይ ይወድቃል። አያችሁ፣ ያገባችሁም ሰዎች የጸሎት ሰዓት ሊኖራችሁ ይገባል። አንዳንድ ሰው
የጸሎት ክፍል የለኝም ብሎ ይናገራል። እኛ የጸሎት ክፍል የለንም፣ በጣም ጠባብ ክፍል ውስጥ ነው የምንኖረው፣ አንድ ክፍል ናት፣ የመኝታ ክፍልም የለንም፣ ከዚህ የተነሳ ጸሎት ለማድረግ የጸሎት ክፍል ያስፈልጋል የሚሉ ሰዎች አሉ። የጸሎት ክፍል የሚያስፈልገው ሰፊ ቤት ላላቸው ሰዎች ነው። እናንተ ከእግዚአብሔር ጋር ለመነጋገር የትኛውም ክፍል አያስፈልጋችሁም። ሳሎናችሁ ላይ በዛች በጠባብ ቤት ውስጥ ሰብሰብ ብላችሁ ስመ እግዚአብሔርን ጠርታችሁ መዝሙር 90 እየደገማችሁ ሌሎች የጸሎት መጻሕፍቶችን እየተጠቀማችሁ የምትጸልዩ ከሆነ ቦታ አይወስነውም፣ ስፍራ አይወስነውም። በየትኛውም ስፍራ ላይ ሆናችሁ እግዚአብሔርን ማናገር ትችላላችሁ። ሰብሰብ ብላችሁ ለእራት በምትቀርቡበት ሰዓት ላይ መጸለይ አለባችሁ። ከመተኛታችሁ በፊት ሰብሰብ ብላችሁ መጸለይ አለባችሁ። ቤት ካላችሁ መልካም ነው፣ የጸሎት ቤት ይኖራችኋል ለብቻ። ነገር ግን ቤታችሁ ጠባብ ከሆነች እዚያች ጠባብ ቤት ውስጥ በተደጋጋሚ ጠዋትና ማታ የምትጸልዩ ከሆነ ስመ እግዚአብሔርን የምትጠሩ ከሆነ ቤታችሁ ይባረካል። ስለዚህ ይሄንን ለማድረግ ደግሞ አንተ በመጀመሪያ በጸሎት ማመን አለብህ። 8ኛው ጥያቄ ቤተሰቦቿ ባይወዱህስ? ለምሳሌ በጣም ብዙዎች ልጆቻቸውን ከዳሩ በኋላ በጣም ብዙ ቤተሰቦች ልጆቻቸውን ከዳሩ በኋላ ያችን ልጅ ያገባውን ወንድ አይወዱትም። ምናልባት ጸባዩን ላይወዱ ይችላሉ፣ መልኩን ላይወዱ ይችላሉ። አንዳንዶች ደግሞ በጣም አንሰው ብዙ ጥያቄዎችን ያነሳሉ። ሀብት ስለሌለው፣ ንብረት ስለሌለው፣ ወይ ዕውቀት ስለሌለው፣ ወይ ብዙ ነገር ስለሚጎድለው ከጉድለቱ ተነስተው እነርሱ ልጃቸውን የሰጡትን ወንድ ላይወዱት ይችላሉ። ስለዚህ ቤተሰቦቿ የማይወዱ ከሆነ አንተ በቤተሰቦቿ ምክንያት እርሷን የምትጠላ ከሆነ ጋብቻ አልገባህም ማለት ነው። ስለዚህ ቤተሰቦቿ ባይወዱህም፣ ቤተሰቦቿ ቢወዱህም ሚስትህን ግን መውደድ አለብህ። ሚስትህን ማፍቀር አለብህ። የእውነት መውደድ አለብህ። ሚስትህን የምትወዳት ቤተሰቦቿ ስለወደዱ አይደለም። ሚስትህን የምትወዳት ቤተሰቦቿ ስላልወደዱህም አይደለም። ሚስትህን የምትወዳት የእግዚአብሔር ስጦታ ስለሆነች ነው። ሚስትህን የምትወዳት በመጀመሪያ ወደህ አፍቅረህ ስላገባሃት ነው። የእውነት ላይ የተመሰረተ ፍቅር በቤተሰብ አይፈርስም። በእውነት የተመሰረተ ፍቅር በጓደኞች አይፈርስም። በእውነት ላይ የተመሰረተ ፍቅር በሰዎች ሹክሹክታና ወሬ አይፈርስም። ስለዚህ ቤተሰቦቿ ቢወዱህም ባይወዱህም፣ ቤተሰቦቿ ቢያከብሩህም ባያከብሩህም ሚስትህን መውደድ አለብህ። የሚስትህ ፍቅር የሚመዘነው በቤተሰቦቿ ፍቅር አይደለም። የሚስትህ ክብር የሚመዘነው በቤተሰቦቿ ክብር አይደለም። ስለዚህ ራስን ደጋግመ መጠየቅ ያለብህ ቤተሰቦቿ ባይወዱኝስ፣ ቤተሰቦቿ ቢወዱኝስ የሚለውን ነገር አገናዝበ ቢወዱኝም ባይወዱኝም እኔ ግን ሚስቴን መውደድ አለብኝ፣ ምክንያቱም ይህ ስለ ሚስቴ የምከፍለው ዋጋ ነው ብለ ማመን አለብህ። ምንም እንኳን ብትበሳጭ፣ የሚያበሳጭ የሚያናድድ ነገር ቢገጥም ሚስትህን ላለመደብደብ ተዘጋጅተሃል ወይ? በጣም ብዙ ሰው በትንሽ በትልቁ ዱላ የሚያነሳ ነው። ዱላ ደግሞ ትዳር ያፈርሳል። ዱላ አለማክበርን የሚያሳይ ነው። ስለዚህ ከዚህ የተነሳ ከሚስትህ ጋር በንግግር ለመፍታት፣ ከሚስትህ ጋር ለመወያየት፣ ከሚስትህ ጋር ዕውቀት ላይ፣ ንግግር ላይ፣ ሐሳብ ላይ የተመሰረተ ትዳር እንዲኖር በመጀመሪያ ብትበሳጭም በጣም የሚያበሳጭ፣ በጣም የሚያስቆጣ፣ በጣም የሚያናድድ ነገር ቢገጥም እርሷ ላይ እጅህን ላለማንሳት፣ እርሷን ላለመደብደብ ተዘጋጅተሃል ወይ? ይሄንን ራስን ሳትጠይቀው ዘው ብለህ ወደ ትዳር ብትገባ ትዳርህ አደጋ ላይ ይወድቃል። ምክንያቱም በላጤነት ዘመን ከሰዎች ጋር በመደባደብ፣ ከሰዎች ጋር በመጣላት፣ ንዴትን ባለመቆጣጠር፣ ራስን ባለመግዛት፣ ትዕግስት በማጣት በልዩ ልዩ መንገድ ኖረ ሊሆን ይችላል። እነዚህ ሁሉ ጸባዮች ግን ትዳር ላይ ሲመጣ አይሰራም። ከጓደኞች ጋር በትንሽ በትልቁ የምትጣላ፣ የምትደባደብ፣ ትዕግስት የሌለ፣ ራስን የማትገዛ፣ ራስን የማትቆጣጠር፣ ትንሽ ትልቁ የሚያበሳጭ ሰው ትዳር ላይ ሲመጣ ይሄ ሁሉ ጸባይ አይሰራም። ማረም አለብህ። በትንሽ በትልቁ ሚስት ላይ የምትበሳጭ ከሆነ፣ በትንሽ በትልቁ እጅ የምትሰነዝር፣ በትንሽ በትልቁ የምትደባደብ፣ በትንሽ በትልቁ ዱላ የምታነሳ ከሆነ ትዳር አደጋ ላይ ይወድቃል። መጽሐፍ እንደሚናገር እግዚአብሔር እኔ መፋታትን እጠላለሁ ብሏል። ስለዚህ ከጥንት እንደዚህ አልነበረም ብሏል ክርስቶስ። ሰው ሚስቱን ሊፈታ አይገባም ብሏል። ስለዚህ ላለመፋታት አንተ ምን አድርገሃል? ስለዚህ ያንተ ዱላ ማንሳት፣ ያንተ ራስን አለመቆጣጠር፣ ያንተ ራስን አለመግዛት፣ ያንተ ስሜታዊነት፣ ያንተ ትዕግስት ማጣት ትዳርህን እንደሚያፈርስ፣ ትዳርህን እንደሚያናጋ፣
ልጆችን ጭንቀት ውስጥ እንደሚከት አንተ አስቀድመ ካልተገነዘብክ ትዳር አደጋ ላይ ይወድቃል ማለት ነው። ይሄን ጥያቄ ሳትመልስ ወደ ትዳር መግባት የለብህም። የመጨረሻው እነዚህን ሁሉ ለመመለስ ዝግጁ ነው ወይ? ከማግባት በፊት እነዚህ ከላይ የዘረዘርናቸውን 9 ጥያቄዎችን ለመመለስ ዝግጁ ነው ወይ? ከማግባት በፊት እነዚህን ለመመለስ ከተዘጋጀ አግባ፣ ፈቃደ እግዚአብሔርን ጠይቀ። ነገር ግን ያገባህም ከሆንክ ደግሞ እነዚህን ከላይ የዘረዘርናቸውን 9 ጥያቄዎችን በሚገባ ራስን ጠይቅና የጎደለውን ትሞላበታለህ፣ የተጣመመውን ታቃናበታለህ፣ የጠፋውን ትመልስበታለህ፣ ያልተስተካከለውን ታስተካክልበታለህ። ያን ጊዜ ጭቅጭቅ የበዛበትን አደጋ ላይ የወደቀውን ለመፍረስ የተዘጋጀውን 1 ቀን 2 ቀን የቀረውን የሰው እጅ የበዛበትን ትዳርህን አርመ አስተካክለ በሰላምና በፍቅር ትመራበታለህና እነዚህን ጥያቄዎችን ደጋግመ ራስን እንድትጠይቅ እመክርሃለሁ። በሚቀጥለው ስለ ጋብቻ እንደዚህቹ ትምህርታችን ይቀጥላል። የሚቀጥለው ደግሞ ሴቶች ከማግባታቸው በፊት ራሳቸውን መጠየቅ የሚገባቸው እንዲሁ ደግሞ ያገቡ ሴቶች በተደጋጋሚ ራሳቸውን ጠይቀው ማስተካከል የሚገባቸውን ጥያቄዎች ይዘን እንቀርባለን። እግዚአብሔር ሁላችንንም በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።